ይህ አዲሉስ ቲቪ ነው። በቅድሚያ አርዕስተ ዜናዎችን እናሰማችሁ። ዛሬ በዋነኝነት የያዝነው ዜና በአገሪቷ መሪና በህወሓት መካከል የተነሳውን አዲስ የታሪክ ፍትጊያ ነው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድን ታሪካዊ ክፍተቶችን ለፖለቲካ ትርፍ እየተጠቀሙበት ነው ሲሉ በጽኑ ከሰዋል። ጠቅላይ ሚኒስትሩም በደብረ ማርቆስ አየር ማረፊያ ምርቃት ወቅት አፄ ዮሐንስ በጎጃም ህዝብ ላይ ያደረሱት ግፍ መቼም አይረሳም ማለታቸውን ተከትሎ የትግራይ ክልል ባህልና ቱሪዝም ቢሮ ይፋዊ መግለጫ አውጥቷል። መግለጫውን ጠቅላይ ሚኒስትሩ የታሪክ ውለታቸውን ለስልጣን ማቆያነት በህዝቦቹ መካከል መከፋፈል ለመፍጠር የተጠቀሙበት ነው ሲሉ ኮንነዋል። አፄ ዮሐንስ የሀገሪቷን ወደ መበታተን ስታመራ የፌዴራዊ አስተዳደር ስርዓትን በመከተል የሀገር አንድነትን የጠበቁና አማርኛ የቤተ መንግስት የስራ ቋንቋ ያደረጉ መሪ መሆናቸውን በመጥቀስ በአማራና በትግራይ ህዝቦች መካከል ያለውን የዘመናት ባህላዊ ማህበራዊ ትስስር ለመበጠስ የሚደረገው ይሄ ፖለቲካዊ አካሄድ በአስቸኳይ ሊቆም እንደሚገባ አሳሰቡ። ዝርዝሩን ይዘናል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ ያለው ውጥረት ይበልጥ እያተኮረ መጥቷል። ህወሓት ባወጣው መግለጫ የፌዴራል መንግስቱ የትግራይ ወጣቶችን በማታለል ወደ መከላከያ ሰራዊት እያስገባና በማጓጓዣ ካምፖች ለረሃብና ለበሽታ እያጋለጠ ነው ሲሉ ከሷል። ድርጅቱን ይህንን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶችን በአስቸኳይ ወደ ክልላቸው ተመልሶ የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርበዋል። መንግስት በትግራይ ህዝብ ላይ የዘር ማጥፋት እቅድ እያጠናከረው የሚለው ህወሓት አሁን ካለው ከባድ ፈተና ለመውጣት ታገለ ከማሸነፍ በስተቀር ሌላ አማራጭ የለም የሚል ማስጠንቀቂያ ሰጥቷል። ሌላኛው መረጃችን ነው። የኦሮሚያ ክልል መስተዳድር አቶ ሽመልስ አብዲሳ የስራ አፈጻጸም ግምገማውን ተከትሎ ባደረጉት ንግግር የማይንበረከክ ህዝብ መሆናችንን በተጨባጭ አሳይተናል ብለዋል። ይህ ንግግር ሰሞኑን ከተለያየ ከፍተኛ የብልጽግና ሹማምንት ሲደመጥ ከነበረው አታሸንፉንም ከሚለው መከላከያ ተኮር ንግግር ፍጹም የተናበበ ነው። ነገር ግን ከ8 ዓመታት የስልጣን ቆይታ በኋላ አሁንም ድረስ አታሸንፉንም የሚል የፍርሃትና የመከላከል ቃናን የመናገር ምን አይነት ፖለቲካዊ ትርጉም አለው? በተለይም አቶ ሽመልስ በስብሰባው ላይ ለምን በቂ ገንዘብ ሀብትና አልሰበሰባችሁም? ጋሸና ሲልና ቡሳ ጎናፎ የተደረሱ እያሉ አመራሩን በቁጭት መውቀሳቸው በውስጥ አስተዳደሩ ከፍተኛ ክፍተቶችን መኖራቸውን በግልጽ ያሳያል። ዝርዝሩን ይዘናል። በአዳማ በተካሄደው የብልጽግና ማዕከላዊ ኮሚቴ ስብሰባ ላይ እጅግ አከራካሪ የሆኑ የህገ መንግስት ማሻሻያዎች አጀንዳዎች ቀርበዋል። እስከ መገንጠል የሚለው ሐረግ እንዲሰረዝ፣ የኦሮሚያ ልዩ ጥቅም ወደ ጋራ ጥቅም እንዲቀየር እና የክልሎችን በማንነት ሳይሆን በጂኦግራፊ አቀማመጥ እንዲዋቀሩ የሚል ነጥቦችን ቀርበው በኦሮሚያ ክልል አመራሮች በኩል ጽኑ ተቃውሞን ገጥሟቸዋል። እነዚህ የሀገሪቷ ዕጣ ፈንታ የሚወስኑ ክስተቶች ወዴት እያመሩ ይሆን? ውድ ተመልካቾቻችን በእነዚህ አነጋጋሪ ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ ያሰፍሩን። ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜ አዳዲስ ዜናዎች እንዲደርሳችሁ አድርጉ እያልን ወደ ዝርዝሩ አልፈናል። በመጀመሪያም ጠቅላይ ሚኒስትሩ የታሪክ ክፍተቶችን ለፖለቲካ ትርፍ እየተጠቀሙ ነው ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ከሰሱ። ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ አየር ማረፊያ ሊያስመርቁ በተገኙበት ወቅት የአፄ ዮሐንስ የጎጃም ህዝብ ላይ ያደረሰበትን ግፍ መቼም እንደሚያረሳቸው መናገራቸውን በታሪክ ውስጥ የተፈጸሙ ጉለቶችን እየመዘዙ በመጠቀም ለፖለቲካ ትርፍ እየተጠቀሙበት በመሆኑ ከአንድ ሀገር መሪ የማይጠበቅና በህዝቦቹ መካከል ልዩነት ለመፍጠር የሚደረጉ ጥረቶችን መቃወም ያለባቸው ሲሉ ደብረጽዮን አሳስበዋል። ጠቅላይ ሚኒስትሩ አብይ በተለያየ ጊዜያት ያደረጓቸው ንግግር በመጥቀስ በህዝብ ዘንድ መከፋፈልን የሚፈጥሩ ናቸው ያለ ሲሆኑም ይህንን ተከትሎ በዛሬው ዕለት የክልሉን ባህልና ቱሪዝም ቢሮ ባወጣው መግለጫ የሀገሪቷ መሪ የታሪክ ጉለቶችን ለስልጣን ማቆያነት ለፖለቲካ ትርፍ እየተጠቀሙበት ነው ሲሉም ወቀሳውን ሰንዝረዋል። የፕሬዝዳንቱን ቢሮ ባወጣው ይፋዊ መግለጫ ጠቅላይ ሚኒስትር አብይ በቀረቡ የደብረ ማርቆስ ማረፊያ ምርቃትን አስመልክቶ ባደረጉት ንግግር እንዲሁም ቀደም ሲል በ2013 ዓ.ም ከደሴ ከማህበረሰብ ጋር በነበራቸው ውይይት በአፄ ዮሐንስ አራተኛ የንግስና ዘመን በጎጃምና በወሎ ህዝቦች ላይ የደረሰውን የታሪክ ክስተቶች ያነሱበት መንገድ በህዝቦቹ መካከል ልዩነት ለመፍጠር ያለመ ነው ብለውታል። አክለውም ይህ አይነቱ የታሪክ አተረጓጎም የሀገርን አንድነት ከማጣት ይልቅ ክፍልን የሚፈጥርና ከአንድ የመንግስት መሪ የማይጠበቅ ኃላፊነት የጎደለው ተግባር ነው ሲሉም ኮንነዋል። እንደ ቢሮው መግለጫ ከሆነ አፄ ዮሐንስ አራተኛው በአፄ ቴዎድሮስ ተጀምሮ ያልተጠናቀቀውን የፌዴራልነት የጠበቁ ናቸው ብለዋል። ሀገሪቱንም አክለው ወደ መበታተንና አደጋ አምርታ በነበረችበት ወቅት የፌዴራላዊ አስተዳደር ስርዓትን በመከተል የሀገርን አንድነትን የጠበቁ ህዝቦችን የሀገር ፍቅር ስሜትን ያሳደጉ መሪ ናቸው ሲሉ አትተዋል። ቢሮው ለዚህ ማረጋገጫ ነበር ያለውን ንጉሶ ነገስታቱን አማርኛን የቤተ መንግስት የስራ ቋንቋ ማድረጋቸውንና ከውጭ መሪዎች ጋር በተደረጉ ፊልሚዎች ኢትዮጵያን ሉዓላዊነት ለማስጠበቅ ሲሉ ህይወታቸውን እስከ መስጠት የደረሱ ተጋድሎ ማድረጋቸውን በታሪክ ማስረጃ ተጠቅሷል። ቢሮው በታሪክ ወደ ኋላ በመመለስ የአድዋን ጦርነት እና በወቅቱ በትግራይ ላይ ስለደረሰው የኢኮኖሚ ጉዳት በማንሳት አፄ ዮሐንስ እንደ ሌሎቹ ነገስታት ሁሉ በዘውዳቸው በሀገራቸው አንድነት ሉዓላዊነትን በወጡ አካላት ላይ እርምጃ እንደሚወስዱ አንስተዋል። ቢሮው ይህን አይነቱ አካሄድ በተለይም በአማራና በትግራይ ህዝቦች መካከል ያለውን የዘመናት ባህላዊ፣ ማህበራዊና ስለሆነብናዊ ጂኦግራፊያዊና ትስስር በመበጠስ በስልጣን ላይ ለመቆየት የሚደረግ ፖለቲካዊ አካሄድ መሆኑን ገልጾ ድርጊቱን በአስቸኳይ ሊቆም እንደሚገባ አሳስበዋል። ቢሮው ሀሳቡን ሲያጠቃልል ደግሞ በአማራና በትግራይ
በትግራይ ህዝቦች መካከል ያለውን ታሪካዊ ትስስር በሚከፋፍሉ ንግግሮች የሚላላ እንዳልሆነ የገለጸው ቢሮ የዕለቱን የክልል ህዝቦች ለሰላም ለዲሞክራሲና ለልማት የሚያደርጉትን የጋራ ትግል አጠናክሮ እንደሚቀጥሉ እምነቱን ገልጸዋል። ይህ በእንዲህ እንዳለ ታግላይ ከማሸነፍ በስተቀር አማራጭ የለም ሲል ህወሓት አስጠነቀቀ። መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ እውቅና እየተነፈገው እና በኃይል ስልጣን እየተቆጣጠረ ህወሓትን ባወጣው መግለጫ የፌዴራል መንግስቱን ከተለያየ የትግራይ አካባቢዎች ወጣቱ በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑን በማጎሪያ ካምፖች ለራብና ለመሽታ እያደረጋቸው መሆኑን ገለጸ። ድርጅቱ ይህን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶችን በአስቸኳይ ወደ ክልላቸው ተመልሰው የትግራይ ህልውናን ለማስጠበቅ እንዲታገሉ ጥሪ አቅርበዋል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚገኙ የተታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉ ስጋት አለ። መንግስት ከክልሉ ያስወጣቸውን ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን ሌሎቹን ደግሞ በማጎሪያ ካምፖች ውስጥ በማቆየት የከፍተኛ ስቃይ እንዳደረጋቸው ይገኛል ሲል ድርጅቱ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋር በጋራ መታገልን ብቻ ዘላቂ መፍትሄ እንደሚያመጣ አስገንዝበዋል። በተጨማሪ መግለጫው የፌዴራል መንግስት በትግራይ ህዝብ ላይ የዘር ማጥፋትን እቅድ በማስፈጸም ጦርነቱ እያጠናከረ ነው ሲል ይከሳል። በአሁኑ ወቅት የትግራይ ህዝብን በክረምት ወቅት መጠለያቸውን ውስጥ በብርድ በበሽታና በረሃብ የተሰቃየን የሚገኝና በቁጥጥር ስር በዋሉ የትግራይ አካባቢዎች የሚኖሩ ህዝብ ዋነቱ ምክንያት ግድያና ስቃይ እየደረሰበት መሆኑን ጠቅሷል። ታግላይ ከማሸነፍ በስተቀር ሌላ አማራጭ የለም የሚል አቋም የያዘ ሲሆን በመግለጫው ማጠቃለያ ላይም በዚህ ፍትሐዊ ትግል ውስጥ መሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚደረገውን ትግል በመጨረሻ ድልን እንደሚያቀዳጅ ሙሉ እምነት እንዳለው አስረድቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የክልል መንግስትን የስራ አፈጻጸም ግምገማ ተከትሎ ባደረጉት ንግግር የማይንበረከክ ህዝብ መሆናችንን በተጨባጭ አሳይተናል ሲሉ ገልጸዋል። ርዕሰ መስተዳድሩም አክለውም የኦሮሚያ ህዝብ ዘላቂነት ዕጣ ፈንታ ዋስትና የሚያስገኝ ስርዓትን መገንባታቸውን ተናግረዋል። ይሁንና ይህን ንግግር ከ8 ዓመታት በላይ በስልጣን ላይ ከቆየ መንግስት መሪዎች ዘንድ አሁን ድረስ የሚደመጠው አታሸንፉንም አታንበረክኩንም የሚል መከላከያ ተኮር ንግግር ዳግም እያነሳው ሆኗል። አቶ ሽመልስ አብዲሳ የቅርብ ጊዜ መግለጫውን ሰሞኑን ከተለያየ የኦህዴድ ብልጽግና ከፍተኛ አመራሮች ሲደመጡ ከነበሩት ማብራሪያዎች ጋር ፍጹም የተናበቡ ናቸው። ከዚህ ቀደም ጠቅላይ ሚኒስትሩ ቢቀናጁም ሱዳንም ኤርትራም ትግራይም በአንድነት ቢመጡም ቅንጣት ታክል አታሰጉንም የማለታቸው ይታወሳል። በተመሳሳይ መልኩ ፊልድ ማርሻል ብርሃኑ ጁላ ሀገሪቷን በውስጥና በውጭ ኃይሎች ሳቢያ እርስ በርስ ግጭትና መናወጥ መሆኗን አምነው ጠላቶቻችንን ግን አያሸንፉንም ማለታቸው ሌተናል ጀነራል አለምሸት ደገፈ፣ ጀነራል መሐመድ ተሰማና አቶ ተመስገን ጥሩነህም በተለያየ መድረኮች ላይ ተመሳሳይ አታንበረክኩን የሚል መልእክት ማስተላለፋቸውም አይዘነጋም። ይሁንና ከ8 ዓመታት የስልጣን ጉዞ በኋላ አሁንም ድረስ አታሸንፉንም የሚለው የንግግር በዋነኛ መሪዎች አፍ መደጋገሙ በርካታ መሰረታዊ ጥያቄዎች እያስነሳ ይገኛል። የአቶ ሽመልስ አብዲሳ የፖለቲካዊ ንግግሮች ከዓመታት በፊት በነበራቸው ይዘታ አሁን ላይ የተለያየ መልእክት የያዙ መውጣታቸው ታዛቢ ያነሳሉ። ከዓመታት በፊት በሰበሩን ቦታ መልሰን ሰበራናቸው፣ ይህንን የሰበርነውን አካል ደግሞ አባይን ተሻግረን የቻልነውን አሳምነን ያልቻልነውን ደግሞ አደናገርን በማለት የሚታወቁት ርዕሰ መስተዳድሩ በአሁኑ ወቅት ንግግራቸውን ወደ መከላከልና አታንበረክኩንም ወደሚል ጎራ አዘውሩታል። የክልሉን የስራ ግምገማ ተከትሎ ባደረጉት ንግግርም ልክ የላይኛው አመራር ራሱንም ከጠቅላላው የኢትዮጵያ ህዝብ ጋር አቆራኝቶ እንደሚቀርበው ሁሉ ራሳቸውንና አመራሮች የህዝብ ወኪል በማድረግ እንዲህ ብለዋል። ይህ ህዝብ መሪ እንዳለው መቼም እንደማይንበረከክ እና ለእውነቱ እስከ መጨረሻው እንደሚታገል በተጨባጭ አሳይቷል። አሁንም ለሚመጡት 5 ዓመታት የሚሆኑ ይሄ ነው። ኦሮሚያን ቀይረናል። ከዚህም በላይ ግን ብዙ ይቀረናል። ያቆምነው ስራ ሳይደከም በመስራቱ ነው የኦሮሞን ህዝብ እጣ ፋንታውን በመጠበቅ የተቻለው ብለዋል። ርዕሰ መስተዳድሩ የውጭ ኃይሎችን በመከላከል ላይ ያተኮረ ንግግር ቢያደርጉም በትናንትናው መድረክ ግን በውስጡ በመመልከት አመራሩ ላይ ጠንካራ ያለ ወቀሳ ሰንዝረዋል። በተለይም አመራሩን ከህዝብ ላይ በቂ ገንዘብና ሀብት አለመሰብሰቡን በመጥቀስ እንደ ጋሻ ናሲርና ቡሳ ጎናፉ ያሉ ታሪካዊ ማህበራዊ ተቋማትን አሰራር በሚመለከት አመራሩን ተጠያቂ አድርጓል። እነዚህ ተቋሞቻችን እየታደረሷቸው ሲሉም በቁጭት ጠይቀዋል። የርዕሰ መስተዳድሩ የንግግርን በአንዱ በኩል አንበረከክም የሚል የጥንካሬ መልእክት ለማስተላለፍ የሞከረ ቢሆንም በሌላ በኩል ግን በውስጣዊ አፈጻጸም ላይ ክፍተቶችና ጫናዎችን ፍንጭ የሰጠ ሆኖ አልፏል። በመጨረሻ ከአዳማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄዱን ታወቀ። በፓርቲው ምክትል ፕሬዚዳንት አቶ አዳማ ፋራህ የተመራውና ከየክልሉ ከ300 በላይ አባላትን የተሳተፉበት በዚህም ስብሰባ ላይ ፓርቲው ለሀገራዊ ምክክር እንደ አንድ አቋም የያዛቸውን ሊተገብሩ ይገባሉ ያላቸውን አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል። በተለይም ለሀገራዊ ምክክር የተዘጋጁና አከራካሪ የሆነ የህገ መንግስት ማሻሻያዎች ሀሳቦችን በሁለት የፓርቲ ከፍተኛ አመራሮች የቀረበ ሲሆን ከነዚህ መካከል የራስን እድል በራስ የመወሰን እስከ
መገንጠል ከሚለው ህገ መንግስት ድንጋጌ ውስጥ እስከ መገንጠል የሚለውን ሀረግ እንዲሰረዝ የሚለውን ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ ጋራ ጥቅም እንዲቀየር የሚል ሀሳብ ቀርበዋል። አሁን ያለው የክልሎቹ አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎቹ በቋንቋና በማንነት ሳይሆን በጂኦግራፊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቧል። ከዚህ ጋር በተያይዞ የአዲስ አበባና በድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑ በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚል ነጥቦች ተነስተዋል። በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነት እንዲያካትት፣ ይህም መሬትን እንዳስፈላጊነቱ ለመሸጥ ለመለወጥ፣ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቋል። ከቀረቡት አጀንዳዎች መካከል በተለይም ከክልሎቹ ማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውን ሀሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉትን ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል። በሌላ በኩል ህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች የሚለው ሀረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋሙ መያዙን ተገልጿል። ይህ ከሰኔ 23 ከሰኔ 25 2016 ዓ.ም ድረስ የተካሄደው ስብሰባ መረጃውን ባለፈው ሳምንት በስፋት ሲሰራጭ መቆየታቸው ይታወሳል። ክቡራን ተመልካቾቻችን ለአሁን ያዘጋጀነው መረጃ እነዚህ ይመስሉ ነበረ። ያላችሁን አስተያየት ኮሜንት ላይ በመጻፍ ያጋሩን። ቻናሉን ሰብስክራይብ እና ደውል ምልክቱ በመጫን ትኩስና አዳዲስ መረጃዎችን ማግኘታችሁን ያረጋግጡ እያልን ተሰናበትን።